ሰላም ጤና ይስጥልን ክብራትና ክብራም ተመልካቾቻችን ከናሁ ቴሌቪዥን ሮትሮ ሁሉ ያክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ ጥር 25 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ለእናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ እንዱላ እንዲሁም የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው መረጃችን ስናልፍ የሀገር ቤት ስፖርታዊ መረጃችንን ነው ቀዳሚ የምናደርገው። በእርግጥ በባህር ማዶ የተደረገ ውድድር ነው። ኢትዮጵያዊቱ አትሌት ጽጌ ድጉማ በ1000 ሜትር ኒውዮርክ ላይ በተደረገ ውድድር በቀዳሚነት ውድድሯን ማጠናቀቅ ችላለች። የቦታውን ክብረ ወሰን እንደዚሁ በማሻሻል ጭምር ማለት ነው። ትላንትና እንግዲህ የ1000 ሜትሩን ርቀት ለማጠናቀቅ አትሌት ጽጌ ድጉማ 2:35:50 ብቻ እንደፈጀባት እንግዲህ ያገኘነው መረጃ ያመለክታል ማለት ነው። ትላንትም ተመሳሳይ እንግዲህ የዱባይ ማራቶን ማለዳ ላይ በነበረን የስፖርት የመረጃ ሰዓታችን ላይ ኢትዮጵያውያን አትሌቶች የነገሱበት እንደነበረ በሁለቱም ጾታ ወደ እናንተ መረጃ ስናደርስ ነበረ። በቀጣይ እንግዲህ በተለያዩ የውድድር ዓለማት እነዚህ አትሌቶች ኢትዮጵያን የሚያኮሩ አትሌቶች እንደሚሆኑ ተስፋ እናደርጋለን። ጽጌ ድጉማ ከዚህ ቀደምም እንግዲህ በተለያዩ የውድድር ዓለማት ኢትዮጵያን ወክላ ባጫጭር ርቀቶች በተለይ ደግሞ ኢትዮጵያ ብዙም በማትታወቅባቸው ርቀቶች ላይ አሁን ላይ ተስፋ የሚሰጡ ወጣት አትሌቶች ከሆኑት መካከል አንደኛዋ ሆና እየተመለከትን ነው የምንገኘው ማለት ነውና 24 ዓመቷ ላይ የምትገኘው እቺ ኢትዮጵያዊቷ እንስት አትሌት ጽጌ ድጉማ በቀጣይም ትልልቅ ውድድሮች እንዳሉባት እንደዚሁ ያገኘነው መረጃ ያመለክታል። ወደ ባህር ማዶ ስፖርታዊ መረጃዎቻችን በቀጥታ የምናመራ ይሆናል። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ላይ አንድ ቀሪ ጨዋታ ዛሬ ምሽት የሚከናወን ነው የሚሆነው። ይህ የ24ኛ ሳምንት መርሃ ግብር የመርሃ ግብሩ አካል ጨዋታ ነው። ሰንደርላንድ በሜዳው እንደዚሁ ስቴዲየም ኦፍ ላይት አዲስ አዳጊውን ክለብ በርንሌን የሚያስተናግድበት ጨዋታ ይጠበቃል። አሁን ላይ እንግዲህ ሰንደርላንድ በሊጉ የደረጃ ሰንጠረዥ እንግዲህ 11ኛ ደረጃ ላይ ነው የተቀመጠው 33 ነጥቦችን ይዞ ማለት ነው። በዛሬው ጨዋታ ላይ ድል የሚቀናው ከሆነ ነጥቡን ወደ 36 ከፍ በማድረግ ደረጃውን ቢያንስ እስከ 8ኛ ደረጃ ማሻሻል የሚችልበትን እድል እንደዚሁ ይፈጥራል ማለት ነውና ሰንደርላንድ በዘንድሮ ዓመት በተለይ ደግሞ ሜዳው ያደረጋቸውን ጨዋታዎች ባለመሸነፍ ብቸኛው ቀዳሚው ክለብ ነው ማለት ይቻላልና ዛሬ ምሽት እንግዲህ አዲስ አዳጊውን ክለብ በርንሌን ነው የሚያስተናግደው። በርንሌ 19ኛ ደረጃ ላይ ነው የሚገኘው። ላለመውረድ እንግዲህ ጥረት እያደረጉ ከሚገኙ ክለቦች መካከል አንደኛው ነው። 15 ነጥቦች ያሉት 19ኛ ደረጃ ላይ ተቀምጧል ማለት ነውና የእንግሊዝ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ በስቴዲየም ኦፍ ላይት በሰንደርላንድ እና በበርንሌ መካከል ሁለቱም በእርግጥ በዘንድሮ ዓመት ነው ወደ ፕሪሚየር ሊጉ መምጣት የቻሉት ማለት ነውና እነዚህን የሁለት ታዳጊ ክለቦች ጨዋታ ምሽት 5 ሰዓት ላይ በስቴዲየም ኦፍ ላይት የሚያከናውኑ ይሆናል። የሊጉን የደረጃ ሰንጠረዥ 53 ነጥቦች ያሉት አርሰናል በቀዳሚነት ይመራል። ማንቸስተር ሲቲ በ6 ነጥቦች ዝቅ ብሎ እንደዚሁ በ47 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ማን ዩናይትድ፣ አስተን ቪላ፣ ቼልሲ፣ ሊቨርፑልን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘዋል ማለት ነው። በዚህ ወደ ጣሊያን ሴሪያ ጨዋታዎች እንለፍ። ከፍተኛ ፉክክር እያስመለከተ የሚገኘው የዘንድሮ ዓመት የጣሊያን ሴሪያ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ነው የሚሆኑት። ዛሬና ነገ ምሽት ይደረጋሉ። ዛሬም የሚደረገው ጨዋታ ይጠበቃል። የዋና ከተማው ክለብ እንደዚሁ ሮማ ከሜዳ ውጪ አቅንቶ ዩዲኒዜን የሚገጥምበት ጨዋታ ይጠበቃል። በደረጃ ሰንጠረዡ እየተፎካከሩ ካሉ ክለቦች መካከል አንደኛው ነው ሮማ። ይህን ጨዋታ ከሜዳ ውጪ ነው የሚያከናውነው። ነገ ደግሞ ቦሎኛ እንደዚሁ በሜዳው ኤሲ ሚላንን ያስተናግዳል። ኤሲ ሚላን እንግዲህ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ነው የሚገኘው። በቀጣይ እንግዲህ የሚያስመዘግበው ውጤት ይጠበቃል። የሴሪያውን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን 55 ነጥቦችን ይዞ በቀዳሚነት እየመራ ነው የሚገኘው። ኤሲ ሚላን ሁለተኛ ደረጃ፣ ናፖሊ የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘዋል ማለት ነው። በጣሊያን ሴሪያ የ22ኛ ሳምንት መርሃ ግብር ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እናልፋለን። ስንመለስ በተለይ ደግሞ በዚህ በጥር የተጫዋቾች የዝውውር መስኮት ላይ እንግዲህ በቀሩት ሰዓታትና ደቂቃዎች እንግዲህ ክለቦች የተለያዩ የዝውውር ሁኔታዎችን ይፈጽማሉ ተብሎ እየተጠበቀ ነው የሚገኘው። ባልተጠበቀው ሁኔታ ትልልቅ ክለቦችም በስተመጨረሻ እንደዚሁ የተለያዩ ተጫዋቾችን ወደ ስብስባቸው ለማምጣት ንግግር እያደረጉ እንዳሉ እየተገለጸ ነው የሚገኘው። እነዚህን የዳሰስንበትን የመረጃ ሰዓታችንን ደግሞ አሁን ወደ እናንተ እናደርሳለን። አብራችሁን ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የለተሰኙ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የሀገር ቤትና በተለይ ደግሞ በሳምንቱ መጨረሻ ቀናት ቀሪ መርሃ ግብር ያላቸውን የጨዋታዎች ፊክስቸር መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ አጫጭር ስፖርታዊ መረጃዎችን በተለይ ደግሞ እንደዚሁ ዝውውርን መሰረት ያደረጉ መረጃዎችን ወደ እናንተ የምናደርሰው። ወደ ዝውውር መረጃዎቻችን ከማለፋችን በፊት ግን የክሪስቲያኖ ሮናልዶን ጉዳይ እናንሳ። የሳውዲ ፕሮ ሊግ የ19ኛ ሳምንት መርሃ ግብር ዛሬ ምሽትና ነገ ምሽት እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ክሪስቲያኖ ሮናልዶ እንግዲህ ለሳውዲ ፕሮ ሊግ ተሳታፊው ክለብ አል ናስር እየተጫወተ እንደሚገኝ ይታወቃል። በዘንድሮ ዓመትም 17 ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ ከአል ሂላሉ የፊት መስመር አጥቂ ኢቫን ቶኒ ቀጥሎ እንደዚሁ ሁለተኛ ደረጃ ላይ ነው የሚገኘው ማለት ነው። ዛሬ ወሳኝ ጨዋታ አለባቸው በተለይ ለአል ናስር ማለት ነው። በእርግጥ ተጋጣሚያቸው 15ኛ ደረጃ ላይ ነው የሚገኘውና ከሜዳቸው ውጪ አቀንተው በአል ራይድ ጋር ጨዋታቸውን ያደርጋሉ። እንግዲህ አል ሪያድ 12 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጠው። የዛሬው ጨዋታ አል ራይድ ሳይሆን ለአል ናስር እጅግ በጣም ወሳኝ ጨዋታ ነውና ክርስቲያኖ ሮናልዶ በዚህ ጨዋታ ላይ እንደማይሳተፍና ወደዚህ ሜዳ እንደማያቀና ገልጿል። ጉዳት የለበትም፣ ቅጣትም የለበትም። በጨዋታው ላይ ቢሰለፍ የበለጠ ለአል ናስር እጅግ በጣም ጥሩ ነው ብለው ነው ደጋፊዎች የሚያነሱት። ነገር ግን እሱ ከሳውዲ ኢንቨስትመንት ግሩፕ ጋር ከፍተኛ ቅሬታ ውስጥ እንዳለ እየተገለጸ ነው የሚገኘው። የቅሬታው መነሻ ደግሞ ብዙዎች እያነሱት በተለይ ሳውዲ መገናኛ ብዙሃን እያነሱት እንዳለ ዘገባ ከሆነ ተጫዋቹ ከዚህ ኢንቨስትመንት ግሩፕ ጋር ከሳውዲ ኢንቨስትመንት ግሩፕ ጋራ ቅሬታ ውስጥ የገባው ለአል ናስር የሚሰጠው ድጋፍ እንደ ሌሎቹ አይነት አይደለም የሚል ነው። ምክንያቱም የሳውዲ መንግስት እንግዲህ ወይም ደግሞ ይህ የሳውዲ ኢንቨስትመንት ግሩፕ የያዛቸው ክለቦች አሉ እንደነ አል ኢቲሃድ፣ አል ሂላል ከዛ ባለፈ ራሱ አል ናስር፣ አል አህሊ፣ አልጂዳ እንደዚሁም አልቃይድስን የመሳሰሉ ክለቦች አሉና ከበጀት ጋር በተያያዘ ክርስቲያኖ ሮናልዶ ብቻ እዛ ስለሚገኝ በደል እንደሚደረግበት ወይም ደግሞ በቂ ገንዘብ እንደማይመደብለት ነው ክርስቲያኖ ሮናልዶ እየገለጸ የሚገኘው። በተለይ ከዝውውር ጋር በተያያዘ ሌሎች ክለቦች ላይ ትኩረት እያደረጉ ለአል ናስር ግን የሚሰጠው ትኩረት እጅግ በጣም አናሳ ነው። ስለዚህ ከዚህ ጉዳይ ጋር ቅሬታ ውስጥ መግባቱን ተከትሎ ወደዚህኛው ሜዳ ለሄዶ ላለመጫወት ወስኗል ተብሏልና ዛሬ በሚኖረው ጨዋታ የበለጠ አል ናስር ነው የሚጠበቀው። ምክንያቱም ከመሪው ክለብ አል ሂላል ጋር ያለው የነጥብ ልዩነት 3 ብቻ ነው። አሁን የደረጃ ሰንጠረዡን እየመራ የሚገኘው አል ሂላል ነው፣ 46 ነጥቦች አሉት። የክርስቲያኖ ሮናልዶ ቡድን ደግሞ አል ናስር በ43 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ከዛ ባለፈ ደግሞ አል ሂላል ሳውዲ ነው 43 ነጥቦችን ይዞ በግብ ክፍያ በአል ናስር ተበልጦ 3ኛ ደረጃ ላይ ተቀመጠውና ዛሬ እንግዲህ ይህን ጨዋታ ማሸነፍ ከቻሉ ደግሞ ነጥባቸውን ወደ 46 ከፍ በማድረግ የሳውዲ ፕሮ ሊግን የ2025-26 የሊጉን የዋንጫ ክብር ለማሳካት የበለጠ እንግዲህ ትንቅንቁን አጠናክሮ የሚቀጥሉበት ጨዋታ ነው። ነገር ግን ክርስቲያኖ ሮናልዶ ወደ ስፍራው እንደማያቀና ከወዲሁ ተገልጿል ማለት ነው። አሁን ላይ እንግዲህ ቀደም ሲል እንደገለጽኩላችሁ የክርስቲያኖ ሮናልዶ በውድድር ዓመቱ ያስቆጠራቸው ግቦች 17 ናቸው። ያው 1000 ጎል በእግር ኳስ ህይወት ዘመኑ ያስቆጠራቸውን ጎሎች ለማድረስ ከፍተኛ ጥረት በማድረግ ላይ ነው የሚገኘው። ወደ 44 ግቦች ብቻ ናቸው የሚቀሩት። ባሳለፍነው ሳምንት ጎል ማስቆጠሩ የሚታወስ ነው። እነሱን ካላካተትን ወደ 44 ግቦች ብቻ ይቀሩታልና በቀጣይ እንግዲህ ይህንኑ ስኬት ለማሳካት የዛሬው ጨዋታ ላይ ስለመጨከኑና ወደዛ ላለመሄድ ስለመወሰኑ ተነግሯል ማለት ነው። የ20ኛ ሳምንት መርሃ ግብር ጨዋታዎች ናቸው የሳውዲ ፕሮ ሊግ ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ ደግሞ ከዝውውር አስቀድመን
የምናገኘው የአርሰናልን ጉዳይ ነው። እንግዲህ አርሰናል አሁን ላይ የሄደበት ያለውን ትራክ በተመለከተ የተለያዩ የእግር ኳሱ ተንታኞችና ሊቃን እንደዚሁ አስተያየቶች ይሰጣሉ። ቀድሞ እንግዲህ በአርሰናል ቤት ያለፉም በሌላ ክለብም ተጫውተው እንደዚሁ ያለፉ በተለይ ከአጨዋወት ጋራ አርሰናል ላይ ለሚቀርቡት ትችት አንዳንዶች እንደዚሁ መልስ የሚመስል አስተያየት የሚሰጡበትንም አጋጣሚ ተመልክተናል። እንግዲህ 23 ዓመታት ያለ ዋንጫ የተጓዘው አርሰናል በተለይ ያለ ሊግ ዋንጫ ያው 2020 ላይ ነው ለመጨረሻ ጊዜ የኤፍኤ ካፕ የዋንጫ ክብርን ያነሳው በአሰልጣኝ ሚካኤል አርቴታ ስር ማለት ነውና ከዚህ የበለጠ ዋንጫ የሚያገኝበት መንገድ ካለ ከዚህም በባሰ አካሄድ ቢሄድ አሰልጣኝ ሚካኤል አርቴታ ልክ ነው የሚል ድጋፍ ያለው አስተያየትም የሚሰጡ የእግር ኳሱ ሊቃን አሉና አንዳንዶች በጣም አሰልቺ ጨዋታ ነው የሚያስቆጥራቸው ጎሎች አብዛኞቹ ከቆሙ ኳሶች ነው። ይሄ ደግሞ ለእግር ኳስ ተመልካቹ ተዝናኖትን የሚሰጥ አይደለም። አርሰናል እግር ኳስ ክለብም ስሪቱ እንደዚህ አይደለም የሚል አዝናኝነቱን ቀንሷል የሚሉ በአሰልጣኝ ሚካኤል አርቴታ ላይ ጫና ለመፍጠር እንደዚህ አይነት አስተያየት የሚሰጡ ሰዎች አሉ። በአንጻሩ ደግሞ ወይም በተቃራኒው ደግሞ የአሰልጣኝ ሚካኤል አርቴታ አሁን አርሰናል ያለበትን ጥንካሬ ደግሞ የሚያደንቁ አሉ። አንዱ የእግር ኳስ ጨዋታ አካል ነው የቆመ ኳስን ማስቆጠርና ስኬታማ መሆን የሚሉ ደግሞ እንደዚሁ አስተያየት የሚሰጡ አሉ። እንግዲህ አርሰናል አሁን ከተመለከትን ያለፉትን ሳምንታቶች ነጥብ እየጣለ ባለበት ሰዓት ላይ አርቴታን የሚያወግዙ የሱን አጨዋወት ልክ አይደለም ብለው የሚኮንኑ ብዙ የእግር ኳሱ ቤተሰቦች አስተያየት ሲሰጡ እንሰማለን። ነገር ግን ደግሞ በሚያሸንፍበት ሰዓት ላይ እነዚህ ድምጾች ደግሞ ሲጠፉ እንመለከታለንና አንዳንድ ጊዜ የስሜትን ከግምት ያስገባ ወይም ደግሞ ስሜትን ብቻ ማዕከል ያደረገ አስተያየት ነው አሰልጣኝ ሚካኤል አርቴታ ላይ የሚሰነዘረው። ከውጤት ጋር በተያያዘ በአራቱም የውድድር አይነቶች ዋንጫ ለማግኘት ጥረት የሚያደርግ ወይም በአስተማማኝ ቁመና ላይ የሚገኘው አርሰናል ውጤታማ እስከሆነበት ድረስ ውጤታማ እስካደረገው ድረስ አጨዋወቱ በዚሁ መግፋት አለበት የሚልም አስተያየት የሚሰጡ የእግር ኳሱ እንደዚሁ ቤተሰቦች አሉ። የእናንተን አስተያየት እዚህ ላይ ልታስቀምጡልን ትችላላችሁ። እንግዲህ አንዳንዶች ደግሞ በተለየ ሁኔታ አርሰናል ዘንድሮ የሊጉን የዋንጫ ክብርም ካሳካ የተከታዮቹ ድክመት ነው የሚልም ሀሳብ ይሰጣሉ። እዚህ ላይ ግን ሁለት ሀሳቦችን ለማንሳት እንግዲህ አሰልጣኝ ሚካኤል አርቴታ ወደ ቡድኑ ከመጣ በኋላ ያለፉትን ዓመታቶች የተጫወተበትን መንገድ አልነበረም መርምረው ሲተቹ የነበረው። ነገር ግን ዋንጫ ያላገኘበትን መንገድ ነበረ። ዋንጫ አላገኘም የሚለውን መደምደሚያ ይዘው ነበረ። ለሶስት ተከታታይ ዓመታት ሲቲን ማሸነፍ አልቻለም። ሲቲን ማሸነፍ የሚቻለው በዚህ አጨዋወት ነው፣ ሊቨርፑልን በልጦ የዋንጫ ክብር ማግኘት የሚቻለው በዚህ አጨዋወት ነው ብሎ አሰልጣኙ ይህን ኢንፎርሜሽን መከተል ከፈለገ ደግሞ ፋይናሊ የሚመዘገበውን ውጤት አይቶ ነው አሰልጣኝ ሚካኤል አርቴታን መተቸት የሚያስችለው ብዬ አስባለሁኝ። በሌላ በኩል ደግሞ እሺ የነ ሲቲ እና የነ ሊቨርፑል መዳከም አርሰናልን አውትሻይን አድርጎ እንዲወጣ ወይም ደግሞ የሊጉን የደረጃ ሰንጠረዥ እንዲመራ አስችሎታል ከተባለ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ደግሞ ትልልቆቹን ክለቦች ማሸነፍ ችሏል። እንደና አትሌቲኮ ማድሪድን፣ ኢንተር ሚላንን፣ ባየር ሙኒክ ደግሞ የአመቱ ጠንካራውን ቡድን ጭምር ማሸነፍ የቻለው አርሰናል ብቻ ነው በዘንድሮ አመት ማለት ነውና እነዚህን ጉዳዮች እንዴት ማስታረቅ ይቻላል? የፕሪሚየር ሊጉ ላይ ተሳታፊ ያሉ ክለቦችን በእንዲህ አይነት መልኩ ደካማ ናቸው ብንላቸው አውሮፓ ላይ ያሉትስ እንደነ ባየር ሙኒክን እንዴት ነው ከአርሰናል ጋር ማነጻጸር የሚቻለው? ለምን አላሸነፉትም? እነ ኢንተር እንዴት ማሸነፍ አልቻሉም? የአውሮፓ ቻምፒየንስ ሊግ ከአርሰናል በተሻለ መልኩ ልምድና ውጤታማ የሆኑ ክለቦች ናቸው በአንጻራዊነት ከተመለከትንና እነዚህን ክለቦች አትሌቲኮ ማድሪድ በራሱ በአውሮፓ ቻምፒየንስ ሊግ ከአርሰናል የተሻለ ከፍታ እንዳለው ማሳየት ይቻላል እና እንዴት ነው ይህንን ማስታረቅ የምንችለው? እስኪ ሀሳብ አስተያየታችሁን ስጡበት። የአርሰናል ደጋፊዎች እዚህ ላይ ሀሳብ ልሰጡ ትችላላችሁ። ይህንን በተመለከተ እንግዲህ ጂሚ ሬድናፕ አንድ አስተያየት ሰጥቷል። አሁን ላይ በስካይ ስፖርት በትንታኔ እያገለገለ ይገኛል። ከዚህ ቀደም በትልልቆቹ የፕሪሚየር ሊግ ክለቦች መጫወት ችሏል። በሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ፣ ከዛም ባለፈ ደግሞ በሊቨርፑል መጫወት የቻለ ተጫዋች ነውና አሁን በትንታኔው አርሰናልን የተመለከተ መረጃ የሰጠው ምንድን ነው? አርሰናል በዘንድሮ ዓመት ይገርማቸዋል እጅግ በጣም ጠንካራ ቡድን ነው። አሁን እያስመዘገበ ያለው ውጤት እጅግ በጣም የሚገርም ነው። አሰልጣኝ ሚካኤል አርቴታ የሊጉ ፎርም ገብቶታል። በምን አይነት መንገድ ሄዶ ተቀናቃኞቹን ማሸነፍ እንደሚችል
በሁሉም የውድድር አይነቶች እያሳየ ይገኛል። እንደውም የሚገርማችሁና በ10 ነጥብ ልዩነት ነው የፕሪሚየር ሊጉን የዋንጫ ክብር ማሳካት የሚችለው። የተወሰኑ ሳምንታት ከተጓዘ በኋላ አርሰናል የምነግራችሁ አስረግጬ የሊጉን የዋንጫ ክብር ከወዲሁ ማንሳቱን ያረጋግጣል የሚል አስተያየት ሰጥቷል። ይህንን አስተያየት ትጋራላችሁ ወይስ ደግሞ ሌላ ሀሳብ አላችሁ? በዚህ ጉዳይ ላይ ሀሳብ ብትሰጡበት። በተመሳሳይ ወደ አጫጭር ስፖርታዊ መረጃዎቻችን ስናልፍ ዝውውርን የተመለከቱትን መረጃዎች እናገኛለን። አርሰናል የ20 ዓመት የፊት መስመር የ18 ዓመት የፊት መስመር አጥቂ ለማስፈረም እንደዚሁ ከስምምነት ላይ ስለመድረሱ እየተገለጸ ይገኛል። ይሄ ተጫዋች ጄምስ ዊልሰን ይሰኛል። ፋቢዚዮ ሮማኖ ይህን መረጃ ይዞ የወጣው ለስኮቲሽ ፕሪሚየርሺፕ እየተጫወተ የሚገኘው ይህንን ተጫዋች ለማስፈረም እንደዚሁ ከስምምነት ላይ ደርሷል የሚሉ መረጃዎች እየወጡ ነው የሚገኘው። በጣም ታለንትድ የሆነ ብዙዎች ከወዲሁ እያደነቁት የሚገኘው ተጫዋች ነውና ይሄ ተጫዋች ቀጣይ እንግዲህ የሕክምና ምርመራውን አድርጎ በለንደኑ ክለብ አርሰናል ፊርማውን ያኖራል የሚሉ መረጃዎች እየወጡ ነው የሚገኙት። ሌላ ግን አርሰናልን የተመለከተ መረጃ ደግሞ እንደዚሁ እየተመለከተን ያለ ነው። አሁን በዚህ በጥር የተጫዋቾች የዝውውር መስኮት ሊሳካ ይችላል በቀሩት ሰዓታቶች፣ አሊያም ደግሞ በክረምቱ የተጫዋቾች የዝውውር መስኮትም አርሰናል ሊያሳካው ይችላል ተብለው እየወጡ ያሉ መረጃዎች አሉ። አንደኛው የሆነው ሮበን ኔቬዝ ነው። ይህንን ተጫዋች አርሰናል በውሰቱን ለማስፈረም ከአሊላል ጋር ንግግር እያደረገ እንዳለ መረጃዎች እየወጡ ነው የሚገኘው። በሌላ በኩል ጣሊያናዊ ኢንተርናሽናል እንደዚሁ ሳንድሮ ቶላኒን ከኒውካስል ዩናይትድ የማስፈረምን ፍላጎት አለው ተብሏል። እንግዲህ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን ክትትል እያደረጉበት እንዳሉ እየተገለጸ ነው የሚገኘው። በሰዓታት ውስጥ ከሁለት አንዱ እነዚህን ተጫዋች ወደ ኤምሬትስ የማምጣት ፍላጎት አላቸው ተብሏል እና ተጫዋቹን በማዘዋወር የማይታሙ ትልቅ ሰው ነው ያገኘው። መቼም አርሰናል በክረምቱ የተጫዋቾች የዝውውር መስኮት እንግዲህ ብዙ ዝውውሮችን ስለመፈጸማቸው ተመልክተናልና እንዲህ አይነት አቅም ያላቸው ሰው ናቸው። በዚህ በቀሩት አጭር ሰዓታት ውስጥ በተለይ የሚካኤል ሜሪኖን መጎዳት ተከትሎ የዚህን ተጫዋች ተተኪ ተጫዋች ለማግኘት በቀሩት ደቂቃዎች እንደዚሁ በዝውውር መስኮቱ ላይ እንደሚሳተፉ እየተነገረ ነው የሚገኘው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ምሽት ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።